ከዳግማይ ትንሣኤ ቀጥሎ ያለውን ሳምንት ኤማሁስ ብላ አንጠራው። እሁዶቹን ሁለት ሰዎች የትንሣኤውን የጌታን ትንሣኤ ሰምተው አልተዋጠላቸው ሴቶች ነው ያሉት ብለው ቅድም እንዳልኩሽ ከኢየሩሳሌም 12 ኪሎ ሜትር መንገድ ኤማሁስ የምትባል መንገድ አለች። መሄድ ጀመሩ። ሉቃስና ቀሌዮጳ ይሏቸዋል የኛ ሊቃውንት። እና መንገድ እየሄዱ እያለ በቃ ተክዘው የሚያወሩት ስለ ክርስቶስ ነው። በቃ በጣም ተክዘው እኛ በቃ እንዲያረጉት፣ ሰቀሉት፣ ገረፉት እያሉ ያወራሉ። ከዛ ጌታ መሃላቸው ተገኘ። መንገደኛው ነው አብሮ ሊሄድ ማለት ነው። ጨለማ ነው፣ በደንብ አይታይም። እሱ መሆኑን አላወቁት እና አብሯቸው ሲሄድ ምን አላቸው? በመንገድ ስትሄዱ እንዲየጦለጋችሁ እየደከማችሁ ስለምንድን ነው የምታወሩት አላቸው። ለኢየሩሳሌም እንግዳ ነው ወይ? አልሰማህም እንዴ የተደረገውን? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። እንዴት እንደሰቀሉት እንደገደሉት ነው የምናወራው። ይሄው እኛ ይቤዠናል ብለን ተስፋ አድርገን ነበር። ይሄው ከሰቀሉና ከገደሉት እኮ 3 ቀን ነው። ሕያው ሆኖ አይተነዋል የሚሉ ሴቶችን ሰምተናል አሉት። ከዛ ጌታ ስለሱ የተነገሩትን ከኦሪት ጀምሮ እንግዲህ ሁሉም የመጽሐፍ ቅዱስ ታሪክ የሚያወራው ስለ ክርስቶስ ከአዳም ጀምረሽ ሁሉም ታሪክ ስለ ጌታ ያወራል። ስለዚህ ስለሱ በሙሴ መጽሐፍት የተነገሩትን ይተረጉምላቸው ጀመርና ጸጥ ብለው እየሰሙ እየተማሩ ደረሱ ኤማሁስ ማለት። እዛ ሲደርሱ በጣም መሽቷል እና ማታ ነውና ከኛ ጋር ደር አሉት። ከኛ ጋር ደርስ ሲሉት እሺ ብሎ አብሯቸው ገባና ምግብ ቀረበ፣ ጸለየ፣ ባርኮ ቆርሶ ሰጣቸው። ቆርሶ ሲሰጣቸው አይናቸው ተከፈተ። እሱ መሆኑን አወቁ ማለት ነው። ያኔ ተሰወራቸው። ቆርሶም ሰጣቸው፣ አይናቸው ተከፈተ ይላል። አይናቸው ሲከፈት በመንገድ ሲያናገረን መጽሐፍትን ሲተረጉምልን ልባችን ሲቃጠል አልነበር ወይ? ለካ እሱ ሆኖ ነው አሉ። ስለዚህ አናድርም እዚህ ብለው ተመለሱ ወደ ኢየሩሳሌም በማታ ሊናገሩ፣ ኧረ ተነስቷል ሊሉ ማለት ነውና ኤማሁስ ማለት ተስፋ ቆርጠሽ ከሄድሽበት መንገድ እግዚአብሔር የሚመልስሽ ቦታ ማለት ነው። በነገራችን ላይ ሁሉም ሰው ኤማሁስ አለ። አንዳንዴ ሰው በእግዚአብሔር ተስፋ ቆርጦ ከዚህ በኋላ ምን ያደርግልኛል ብሎ ጥሎ መሄድበት ጊዜ አለ። የመሸበት ሰዓት ማለት ነው። ከኢየሩሳሌም መራቅ ማለት ከእግዚአብሔር ከቤተ ክርስቲያን ከመንፈሳዊ ነገር ተስፋ ቆርጠሽ ስትርቂ ማለት ነው። ከዛ ኤማሁስ ስትደርሺ ይከተለናል እግዚአብሔር ማለት ከሱ ተስፋ ቆርጠን ስንሄድም አብሮን ይሄዳል እኮ አብሮን ይሄዳል። ከዛ የገባበት ቤት መሽቷልና አብረን እንደር አሉት። ይሄ ደግሞ ምንድነው? ሰው ይመሽበታል በህይወቱ። እግዚአብሔር አብሮት ካደረ ግን ወዲያው ይነጋል ነውና ተስፋ ቆርጠን ነበር ኤማሁስ ሄድነው በግፍ ስለሞተ ይቤዠናል ያልነው